እንደምን አደራችሁ ተማሪዎች። እንግዲህ በዛሬው ዕለት የምናየው ኢንዱስትሪያል ኬሚስትሪ የሚለውን እናያለን። እንግዲህ ኢንዱስትሪያል ኬሚስትሪ ማለት ምን ማለት ነው የሚለውን በምናይበት ሰዓት ኢን ዘ 19th century industrial revolution resulted the beginning of the development of chemical industry at very high rates ይለናል። እንግዲህ today chemical industry in both developed and developing countries produce a number of useful products. ለምሳሌ እነዚህ በአሁኑ ሰዓት ያደጉም በማደግ ላይ የሚያሉ ሀገሮች ኢንዱስትሪን በከፍተኛ ደረጃ እየተጠቀሙ ይገኛሉ። ከነዚህ ውስጥ እንግዲህ በምናይበት ሰዓት ምን ያመርታሉ? እነዚህ ኬሚካል ኢንዱስትሪዎች ምን ምርት ለህዝቡ ያቀርባሉ ነው። ለምሳሌ ሲንቴቲክ ፋይበር ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ ዛዘርስ ፈርቲላይዘርስ። እንግዲህ ፈርቲላይዘርስ በአብዛኛው የምናውቀው ነው። ድረግ ወይም ሜዲሲንስ የምንላቸው ማለት ነው። ኤንድ አዘር ፕሮዳክት ሹገር ሊሆን ይችላል፣ ሲሚንት ማኑፋክቸሪንግ ሊሆን ይችላል፣ ዴይስ ሊሆን ይችላል። እነዚህ በአብዛኛው እንግዲህ ኬሚካል ኢንዱስትሪዎች ሊያመርቷቸው የሚችሏቸው ናቸው። ኢንዱስትሪያል ኬሚስትሪ ምን ማለት ነው የሚለው እንግዲህ ዴፊኒሽኑን ስንመለከት ኢንዱስትሪያል ኬሚስትሪ ኢዝ ኤ ብራንች ኦፍ ኬሚስትሪ which applies physical and chemical procedures towards the transformation of a natural raw material and their derivatives to produce a beneficial ሂውማኒቲ ነው። ለአንድ ለህዝባችን ሊያስፈልጉ ወይም ሊጠቅሙ የሚችሉ ማቴሪያሎችን ማምረት ነው። እንግዲህ ፊዚካል ፕሮሰሱ ወይም ኬሚካል ፕሮሰስን በመጠቀም ማለት ነው። ፎር ኤግዛምፕል ሪያክሽን አለ እዚህ ላይ፣ ከዛ ምን አለ ፕሮሰስ አለ፣ ከዛ ምን አለ ፕሮዳክት አለ። እነዚህም ሂደቶች ተጠቅሞ ልናመርታቸው የምንችለው ቤዚክ የሆነ ሮ ማቴሪያልስ። እነዚህ እንግዲህ ቤዚክ ሮ ማቴሪያሎችን የምንላቸው ናቹራል ሮ ማቴሪያሎችን በመጠቀም እነዚህ ጥሬ ዕቃዎችን ወይም ናቹራሊ ጥሬ ዕቃዎችን በመጠቀም የተለያዩ ፕሮዳክቶችን ለህዝባችን የምናመርትበት ሂደት ኢንዱስትሪያል ኬሚስትሪ ብለን እንጠራዋለን ማለት ነው። ኢንዱስትሪያል ኬሚስትሪ ኢዝ ኤ ቤዝ ኦፍ ኬሚካል ኢንዱስትሪ። እንግዲህ አንደኛው ዋና ቤዙ ኬሚካል ኢንዱስትሪ ይሆናል ማለት ነው። ከነዚህ በመነሳት እንግዲህ ኬሚካል ኢንዱስትሪ ማለት ምን ማለት ነው? ኢት ኢዝ አን ኢንስቲትዩሽን ኢት ኢንቮልቭድ ኢን ዘ ፕሮዳክሽን ኦፍ ኬሚካል ፕሮዳክትስ። በአብዛኛው ኬሚካል ፕሮዳክቶችን ሊያመርትልን የሚችል ምን እንለዋለን ማለት ነው? ኬሚካል ኢንዱስትሪ እንለዋለን። እነዚህ ኬሚካል ኢንዱስትሪዎች ሊያመርትልን የሚችል ለምሳሌ ፉድ ሊያመርትልን ይችላል። ለምሳሌ ብስኩት መውሰድ እንችላለን። ዛዘርስ ሜዲሲን፣ ዛዘር ቢልዲንግ ማቴሪያልስ። ቢልዲንግ ማቴሪያል ማለት እነዚህ ሲሚንት ምናምን የምንላቸው ማለት ነው። ዛዘርስ ፕላስቲክ። እነዚህ ሊያመርትልን የሚችል በአጠቃላይ የምንለዋለን ማለት ነው ኬሚካል ኢንዱስትሪ ብለን እንጠራዋለን ማለት ነው። እንግዲህ ኬሚካል ኢንዱስትሪዎችን ካራክተር አላቸው ወይም ፕሮፐርቲ አላቸው። ዋት ዘ ፕሮፐርቲስ ኦፍ ኬሚካል ኢንዱስትሪ ብንባል የመጀመሪያው ዩዝ ናቹራል አቬሌብል ሮ ማቴሪያል ቱ ፕሮዱስ ኤ ዲዛይር ፕሮዳክት። የመጀመሪያው ፕሮፐርቲያቸው ናቹራሊ አቬሌብል የሆነ ሮ ማቴሪያልን ይጠቀማሉ ማለት ነው። ለምሳሌ ሹገርን ለማምረት ሹገር ኬንን እንጠቀማለን፣ ሸንኮራ አገዳን እንጠቀማለን ማለት ነው። ናቹራል የሆነ አቬሌብል ሮ ማቴሪያል ይጠቀማሉ። አንደኛው ካራክተሪስቲካቸው ወይም ፕሮፐርቲያቸውን በምናይበት ሰዓት ማለት ነው። ሁለተኛ ዘ ካራክተሪስቲክስ ኦፍ ኬሚካል ኢንዱስትሪ ኢት ኢንቮልቭስ ኬሚካል ሪያክሽን ቱ ትራንስፎርም ዘ ሮ ማቴሪያል ኢንቱ ፊኒሽድ ኤንድ ሰሚ ፊኒሽድ ፕሮዳክት። እንግዲህ ያለቁና በማለቅ ላይ ያሉ ፕሮዳክቶችን ለማምረት ኬሚካል ሪያክሽኖችን ይጠቀማል ነው የሚለን። The third characteristics of chemical industry, it consumes relatively large amount of energy during the manufacturing process. Manufacturing process በምናደርግበት ሰዓት ከፍተኛ የሆነ ኢነርጂ ምን ያደርጋሉ? ኮንሱም ያደርጋሉ ወይም ይጠቀማሉ። በፕሮሰሱ ወይም ፕሮዳክት በምናደርግበት ሰዓት የሚጠቀሙት ከፍተኛ የሆነ ኤነርጂን ይጠቀማሉ ማለት ነው። አንዳንድ ጊዜ መብራት በፈረቃ ይሆናል። ብዙ ጊዜ ፋብሪካዎች ባሉበት አካባቢ ለምንድን ነው የሚሆንበት ምክንያት? ልክ አንድ ፋብሪካ በሚያመርትበት ሰዓት ለምሳሌ ስቲልን ብትወስዱ ብረት በሚመረትበት ሰዓት እዛ አካባቢ ላይ የሚጠቀመው ኢነርጂ ከፍተኛ የሆነ ሂት ኢነርጂ ያስፈልገዋል ማለት ነው። በዛ ሂት ኢነርጂ ሰዓትም ምን ይሆናል ማለት ነው? የሚጠቀመው ኢነርጂ ከፍተኛ ስለሚሆን መብራት ለሁሉም እኩል ማዳረስ ስለማይቻል በፈረቃ ይሆናል ማለት ነው። እና በዚህ በምናይበት ሰዓት it consume relatively large amount of heat energy during the manufacturing process እንላለን ማለት ነው። the others use safe operation method። እንግዲህ ከአንድ ኬሚካል ኢንዱስትሪ ካራክተሪስቲክሱ ዩዝ ሴቭ ኦፕሬሽን ሜተድ ኢን ዘ ማኑፋክቸሪንግ ፕሮሰስ። ልክ አንድ ምርት በምናመርትበት ሰዓት ሴቭ የሆነ ኦፕሬሽን ሜተድ ይጠቀማል። አለበለዛ በሰው ላይ ጉዳት ሊያመጣ ስለሚችል ሴቭ የሆነ ኦፕሬሽን የማንጠቀም ከሆነ በእኛም ላይ ወይም በሰራተኛ ላይ ጉዳት ሊያደርስ ስለሚችል ሴቭ የሆነ ኦፕሬሽን ሜተድ ይጠቀማል ነው። ዛዘር ካራክተሪስቲክስ ቴስት ዜር ፕሮዳክትስ ዱሪንግ አፍተር ማኑፋክቸሪንግ ዘ ኳሊቲ ኮንትሮል ላቦራቶሪ ቱ ኢንሹር ዛት ዘ ፕሮዳክትስ ሚት ቱ ዘ ሪኳየርድ ስፔሲፊኬሽን ነው። የመጨረሻ ላይ ምርታችን ካመረትን በኋላ ያመረትነው ምርት ትክክለኛ ኳሊቲውን የጠበቀ ነው ወይ፣ ለህዝቡ ዲስትሪቢዩት መደረግ ይችላሉ የሚለውን ቴስት ይደረጋል። ለምሳሌ ስፕሪንግ ላይ ለምሳሌ ጎልደን ውሃን ብንወስድ እዛ ጎልድ ውሃ ላይ ያሉት የካልሽየም መጠን፣ የሶዲየም መጠን፣ የፖታሽየም መጠን ትክክለኛ
ኢንግራዲየንቶቹ እዛ ውስጥ ያሉት ተቀምጠዋል ወይ፣ ኳሊቲያቸውን ጠብቀው ነው ወይ የተመረቱት የሚለው ነገር ቴስት መደረግ አለበት ማለት ነው። ከዛ ቴስት ካረግን በኋላ በላቦራቶሪ ከዛ ወደ ህዝቡ ምን ይደረጋል ማለት ነው፣ ይበተናል ወይም ይላካል ማለት ነው። እና ይሄ መጨረሻ ካመረ ምርታችን ኳሊቲውን የጠበቀ ነው ወይስ ተኳሊቲ በታች ነው የሚለውን እናያለን ማለት ነው። ልክ እንደነገርኳችሁ አንድ ሃይላንድ ውሃ ላይ ብትወስዱ ሃይላንድ ውሃ ላይ ያሉ ካርቦኔቶች ሶዲየም፣ ፖታሺየም፣ ካልሺየም፣ ማግኒዥየም እነዚህ እና ቶታል ዲዞልቭድ ሰብስታንስ TDS የሚባሉት እነዚህን ኮንትሮል በሙሉ በትክክለኛ መጠናቸው አሟልቶ ነው ወይ ያለው የሚለውን ነገር ቼክ ማድረግ አለብን ማለት ነው። እነዚህ ናቸው እንግዲህ ዘ ካራክተሪስቲክስ ኦፍ ኬሚካል ኢንዱስትሪ ብለን የምንጠራቸው ማለት ነው።